ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን። ቁርአን ውስጥ ታሪኩ ስለተጠቀሰ የዓለምን ምስራቁንም ምዕራቡንም ዙሮ ፍትህንና ተውሂድን አላህን ስላስተዋወቀ ከተሞች ስለከፈተ ኃያል ንጉስ እናወራለን። አሁን ዓለማችን ከ257 ሀገራት በላዮች አሏት። 197ቱ ዕውቅና ተችሯቸዋል። 57ቱ እየጠበቁ ናቸው። እሱ ግን የምስራቁም የምዕራቡም የሰሜኑም የደቡቡም ንጉስ የነበረ ምድርን የዞረ በምድር የሁሉም አቅጣጫ የተንቀሳቀሰ ዕውቀትና ጥበብ የተሰጠው የተለየ የአመራር ብቃትን የተቸረ ታላቅ ንጉስ፣ ጥበበኛ ንጉስ፣ ክንደብርቱ ንጉስ፣ አዋቂ ንጉስ፣ አላህ ያከበረው ያላቀው የአላህ ባሪያ ዙል ቀርነይን ስለሱ እናወሳለን። ይህ የአላህ ባሪያ ታሪኩን አናውቀውም ነበር። ጅማሩ እንዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይህን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነቢይ ተልኳል፣ ሕዝብ የሚከተለው በዛ፣ ነቢይ አለመሆኑን ምናስተባብልበት መረጃ ስጡን አሏቸው። ይሁዶችም ነቢይ እንጂ ማቀውን 3 ጥያቄ ሰጧቸው። 3 ጥያቄ ጠይቁት፣ ከመለሳቸው ነቢይ ነው አሉ። 3 ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ አነፈሪን ስለተሆኑ ጭፍሮች ጠይቁት፣ ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። 3ቱን ከመለሰ ነቢይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ተሰየሙ። አንተ መሐመድ 3 ጥያቄን ጠይቀሃል፣ ከመለስ እስልምና እንቀበላለን። ነቢዩ በጣም ደስ አላቸው። 3ቱን ጥያቄ አቀረቡላቸው። ነቢዩ ዓለይሂ ሰላቱ ወሰላም አሚኑን አላ ወሕይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋላ። ጅብሪል ይመጣል፣ ስለ 3ቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር፣ መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መልስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ ዐን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙል ቀርነይን ምድርን 500 ዓመት ላይ ተጓዘ። 500 ዓመት ከማ ይቁል ኢብኑ ዓባስ ረዲየላሁ ዐንሁማ። ስለ ዙል ቀርነይን ይጠይቁሃል። ከሱ ትንሽ ነግራችኋለሁ በላቸው። ሚንሁ ዚክራ ቀበሱ ሚንሁ፣ ቆንጠር አርገን ትንሽ ነግራችኋለሁ በላቸው። ዙል ቀርነይን ለምን ተሰየመ? يقول تعالى الله قال ويسألونك عن ذي القرنين، ስለ ذل قرنين ይጠይቁሃል ብለህም በላቸው። ከሱ ከታሪኩ ትንሽን አስታውሳችኋለሁ በላቸው። ذل قرنين ይህን ስም ትሰሙታላችሁ። ምን ማለት ነው? ذو صاحب እንደማለት ነው። የሁለቱ ቀንዶች ባለቤት ምን ማለት ነው? ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ።
ክፍለ ዘመን ማለትም ይሆናል። እንስሶች ላይ የምናየው ቀንድም ማለትም ይሆናል። የአንድ ነገር ሁለት ጫፉ ቀርን ይባላል። ጫፍና ጫፍ እንደማለት ነው። የሁለቱ ጫፎች ቀንዶች ጠርዞች ባለቤት ምን ማለት ነው ትርጉሙ? ለምን ይሄ መሪ በዚህ ስያሜ ተሰየመ? አንደኛው አሉ የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች። ሁለተኛው አይ አይደለም ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው አሉ። ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው አሉ። ስለሱ ትንሽ ነግራችኋለሁ ብላችሁ የ500 ዓመቱን ጉዞ አላህ 3 ነጥቦችን ብቻ በመጥቀስ ዳሰሳቸው። የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር፣ ፀሐይ መግቢያ። አላህ ለዚህ ኃያል ንጉስ ኢና መከና ለሁ ፊል አርድ ምድር ላይኛ አስመቸነው አለ፣ አደላደልንለት፣ ሁሉ ነገር ሰጠ። ወአተይናሁ ሚን ኩል ሸይኢን ሰበባ የሁሉንም ነገር ምክንያት ሰጠነዋል። እውቀት ተሰጥቶታል፣ ብረት ተሰጥቶታል፣ ሰራዊት ተሰጥቶታል። የምህንድስና እውቀቱ የተለየ ነው። የሊደርሺፕ ጥበቡ ላይ የደረሰ ነው። አማካሪዎች አሉት፣ የቋንቋ አስተርጓሚዎች አሉት። የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል። ታዲያ ይሄን ምክንያት ተጠቅሞ እጁ ላይ ያለውን የተሰጠውን ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ፣ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት፣ ስትገባ አያት። የአድማሱ ጫፍ ላይ ተመለከታት። ጥቁር ጭቃ ውስጥ ምትገባ ይመስል ነበር ምንጩስ። ከዛም ሰዎችን አገኘ። አላህ መመሪያ ሰጥቶ አንተ ዙልቀርነይን እነዚህ ሰዎች ላይ ምትፈልገውን እርምጃ ውሰድ አለው። እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ። ወደ ፀሐይ መውጫ ተጓዘ። ልብ በሉ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ። ስንት ታሪክ እንዳደረገ ሰቡ። ስንት ዳኝነት ስንት ጦርነት እንዳረገ ሰቡ። ግን አላህ ሚንሁ ዚክራ ትንሹን ነው ምነግራቸዋል። ሰፊ ታሪክ። ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት። እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበር፣ ራቁትም የሚኖሩ ህዝቦች። ከዛም ዙልቀርነይን ጉዞውን ወደ ሰሜን በኩል ተንቀሳቀሰ። ወደ ቱርክ፣ ወደ አዘርባይጃን፣ ወደ አርሜኒያ አካባቢ ተንቀሳቀሰ። እዛም አካባቢ ሲደርስ ሰዎችን አገኘ። ላ የካዱነ የፍቀሁነ ቀውላ ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ። በተራሮቹ መሃል የሚኖሩ ሰዎችን አገኘ። ቋንቋ አይችልም፣ ብዙ አስተርጓሚዎች አሉ። የሆነ ነገር ግን ሊነግሩት እንደፈለገ አቋል። በአስተርጓሚ ጠየቃቸው። ምንድነው ፍላጎታቸው? ኢብኑ አባስ ቱርጁማኑል ቁርአን የነቢዩ ያጎት ልጅ ምን ይላሉ? 70 አስተርጓሚ ደርሷል ይላሉ። በሱና በነሱ መሃል ልብ በሉ። ከእንግሊዘኛ ወደ ፈረንሳይኛ፣ ከፈረንሳይኛ ወደ ኦሮምኛ፣ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ 70 አስተርጓሚ ተሸጋግሮ መልእክታቸው ይደርሰዋል። ቃሉ ያ ዙልቀርነይን አንተ ዙልቀርነይን ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ። በእነዚህ ሁለት ተራራዎች መሃል ነው የሚወጡት። እባክህን ግብር እንክፈልህና ተራራውን ዝጋልን አሉት። እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው። እኛ 1 እነሱ 9% ልዩነታችን፣ እኛ 10 እነሱ 90። ለወደፊትም ከምድር ውስጥ ይወጡና ምድር እንደሚሞሏት ታሪኩ ሰፊ ነው። ይወጡና ሰው ገለው ሰው በልተው አዝርዕቱን ቆርጠው ይመለሳሉ ወደ ተራሮች ውስጥ። እባክህ ዝጋልን አሉ። ግብር እንኳን አልቀበላቸውም ጌታ የሰጠኝ ልቅና ሌላ
ጌታ የሰጠኝ ከፍታ ሌላ ነው ባይሆን እገዙኝ አላቸው። ብረትን ቆራርጠው አመጡ። ብረቱንም በሁለቱ ተራሮች መሃል አነጠፈ። በብረቶቹ መሃል እንጨት ያደርግ ነበር ለማቀጣጠል። ከዛም ንፉት አላቸው በሳት። እንጨቱ ሲከታተል ብረቶች ወደ ቀይ ተለወጡ። ያኔም የቀለጠ ነሐስ አምጡልኝ አላቸው። ላዩ ላይ ማፈሰሰበት። አላህ የሰጠው የምህንድስና ጥበብ ሌላ ነበር። የሚገርም የአርክቴክት ጥበብ የነበረው ነበር ዙልቀርነይን። ያንን የእጁጅና መእጁጅ የሚወጡበትን ግንብ አሳምሮ ዘጋው። ዝናብ ስላለ ያው የቆረጥኩ ነው ታሪኩን ማቀርበው ኢንሻአላህ። ዘጋባቸው ሙሉ ለሙሉ። የእጁጅና መእጁጅ ይወጡ ሊሆን ጠበቃቸው። ከዛም ሞከሩት፣ መጡ። ድምፅ ሰምተዋል የግንባታ። በተራሮቹ መሃል ሲወጡ ግዙፍ ከነሐስና ከብረት የተሰራ ግንብ ተራራውን ሞልቶታል። ወደ ላይ እንዳይወጡ ነሐሱ ያዳልጣቸዋል። እንዳይበሱት ጠንካራ ብረትን ወደ ጎን ይሸነቁሩት። ፈመስጣዑ አን يظهروا على الله ከላይም ሊወጡት አልቻሉ። ወመስጣዑ ለሁ ነቅበን ሊበሱትም አልቻሉ። ፈመስጣዑ እዚህኛው ላይ ታለ ዚያደቱል መብና ዚያደቱል መዕና መውጣት ነበር የሚቀለው፣ መብሳት ከባድ ነው፣ አልቻሉም ይላል። ይህን ጸጋ ይህን ጥበቡን ይህን የምህንድስና ልቀቱን ሲያይ ራሱን አላኩራራም። ቃል ሃዛ ይህ የጌታዬ ችሮታ ጥበብ የሚሰጥህ የእውቀት የሀብት የመግባባት የመወደድ ሰው ጋር መኖር ልጆች መኪና ሀብት ንብረት ይህ የጌታዬ ችሮታ እኛ ዘንድ ምን አቅምና ኃይል አለ? ዙልቀርነይንም አላህን አመሰገነ። የጌታዬም ቀጠሮ ሲመጣ ይሄን የምታዩትን የነሐስ ግንብ ደከን መሬት ጋር ያስተካክለዋል አላቸው። ዙልቀርነይን ምድርን የዞረ ምድርን የጠወፈ ፍትህን ያስፋፋ በደልን ከስሩ የቆረጠ ተውሂድን ያሰራጨ እስልምናን ያዳረሰ የአላህ ምርጥ ባሪያ። አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ينقصوا كل نقص ينقصت فتاري الله ذوالقرنين مدرم بفتح كمرابو على عجلوا بابل ليس درس موت قرب اندمي موت አወቅ ለእናቱ አንድና ብቸኛ ልጅ ነበር። እናቱ በጣም ተወደው ነው። የሱም ሞት መሸከም እንደሚከብዳት አወቀ። አንድ ትልቅ በግና ደብዳቤ ላከላት። እናቴ ሆይ የመሞቴ ዜና ከመጣልሽ ይህም በግ ረጅውና ሰው ጥሪ ለግብዣ ወደ ቤትሽ። ግን አንድም መመሪያ ስጪ፣ የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያል። የሚወደው ልጅ፣ ሚስት፣ ወንድም፣ አጎት፣ ጓደኛ ሊሆን ይችላል። የሚወደውን ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ ያለ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። ከዛም ልጄ ሆይ እያለህም ሙተህም የኔ መካሪ ነበር ካለች። ከዙልቀርነይን አለፈ። ዙልቀርነይን ማልፈው አሸናፊው አላህ ብቻ። አላህ አልሐይ አልቀዩም ሕያው እሱ ብቻ፣ ሕይወት የሚሰጥ የሚነሳሰው አልቀዩም በራሱ የቆመ ጥገኝነት ማይቀበል አላህ ብቻ። ቃኢሙን ቢነፍሲህ ሙቂሙን ሊገይሪህ ሌላውም የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ከዙልቀርነይን የመጀመሪያ የምንማረው ስልጣን እንደማያቆመን፣ ሀብት እንደማይገድበን፣
ሞት የመጣ ጊዜ ማንንም እንደማቆመው እንማራለን። ሁለተኛ ብሩል ዋሊደይ እናት ጋር ያለ ትስስር ወላጅ ጋር ያለን ቁርኝት እንመለከታለን። ሙቶ እንኳን የሞቱ ሐዘን እንዳይሰማት ያደረገውን ጥበብ እንመለከታለን። ሶስተኛ ከዚህ የምንማረው አንዳንዴ ጠላቶችህ የከፍታ ምንጭ ሊሆኑ ይችላል። ነቢዩን ዓለይሂ ሰላቱ ወሰላም ዝቅ እናደርጋለን ብለው ፈታኝ ጥያቄ ይዘው መጡ። እነዚህ ጥያቄዎች ግን ለኛ አስተምህሮትን የምንመዝበት ታሪክን አስተላለፈልን ቁርአን። ባይጠይቁ አናገኘው፣ እናደናቅፋለን ብለው ባይራመዱ ታሪኩን አናቀውም ነበር። አንዳንዴ ሲገፉ የከፍ ያደረጉ መሆኑን እንዳትረሳ። ኢማም ሻፊዒ አንድ አባባል አላቸው። ዒዳቲ የኔ ጠላቶች የሚያወግዙኝ፣ የሚዘድቡኝ፣ የሚያሳዱኝ ለሁም ዐለየ ፈድሉን ወሚና እኔ ዘንድ እኮ የዋሉት ውለታ ትልቅ ነው ይላሉ። ፈላ በዐደ ረሕማኑ አኒ ለዓዲያ አላህ ጠላት አያሳጣኝ አሉ ኢማም ሻፊዒ። ኢነሁም እነሱ እኮ ናፈሱኒ ተወዳደሩ፣ ፈርተቀይቱ ልመዓሊያ ከፍታን ወጣሁ፣ ወበሐሱ ዐን ዘላቲ ፈጅተነብቱሃ ስተቴን አሳደዱት፣ ረኳት፣ ስትጠቆም ስትዘለው። አንዳንድ ንግግርህን እኮ ጠላቶችን ነው የሚያከፋፍሉልህ። ጠላት ሁሌም መጥቷል። ሶስተኛ ትልቅ የሥነ ምግባር ትምህርት እንወስዳለን። አንድን ዕቅድ ስናወጣ በአላህ ፍቃድ ካልሆነ አይፈጸም። ስናወራ ቀጠሮ ስንዝ ኢንሻአላህ አላህ ከፈለገ እሱ ከሻው ከወሰነ ይፈጸማል። ሚቲንግን ስትዘጋ ነገ ኢንሻአላህ የሆነ ነገር አደርጋለሁ ስትል ነገ ኢንሻአላህ። እኛ አይደለንም የእጁጅ ወመእጁጅ ተዘግቶባቸዋል። ቀዳዳው የሚከፍቱት ኢንሻአላህ ያሉ ቀን ነው። ነቢዩ ዓለይሂ ሰላቱ ወሰላም የእጁጅና መእጁጅ እኮ በየቀኑ ያንን ጉድጓድ ለመክፈት ሁሌም ይሞክራሉ። ቆፍረው ስንዝር ሲቀርባቸው ነገን ከፍተዋለን ብለው ይመለሳሉ። አፈሩ ተንዶ ይቆያቸዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ግን አንዴ ይላል አላህ እንዲወጥ የወሰነ ቀን የነሱ የሥራ አመራር ነገን ቆፍረዋለን ኢንሻአላህ ይላል። ያኔ እንደነበረ ያገኘዋል፣ ከፍተው ይወጣል። ወሁም ሚን ኩል ሐደብን የንሲሉን ነው የሚለው። ምድርን ይሞሏታል፣ እንዳንበጣ ናቸው። ያገኙትን ሰው እየበሉ ውሃውን እየጠጡ አዝርት እያወደሙ የሚሄዱ አስፈሪ ፍጡር ናቸው። ኢንሻአላህ የሕይወታችን መረነት ተሳክቶ ስናይዝ ይህ የጌታዬ ችሮታ። ቤት ገዛ፣ መኪና ገዛ፣ በትምህርት ውጤታማው ፕሮጀክቶች ስኬት ላይ ደረሱ። ሃዛ ሚን ፈድሊ ረቢ በችሮታዬ እነማ ኡቲቱሁ ዐላ ዒልምን ዒንዲ። ይሄ የነቃሩን መንገድ ሙእሚን ነቢዩ ዓለይሂ ሰላቱ ወሰላም መካን ከፍተው ጦር ይዘው ሲገቡ አሸነፉ። መንገዱ ተከፈተላቸው። ራዊል ሐዲት ምን ይላል? የግመሊቱ ኮረቻ ላይ ግንባራቸውን ደፍተው ነው የገቡ። አሸናፊ ንጉሥ ሆኖ አይደለም የገቡ። ጃአ ነስሩላሂ ወልፈትህ የአላህ ድል የአላህ መከፈት መጣ። ተደፍተው ነበር የገቡት ግንባራቸው። ድል ስታገኝ ጌታዬ ያንተን፣ አንተ ባትሆን ይህ ስብሰባ አይሳካም፣ አንተ ባትፈቅድ ኑሮ ይሄ ንግዴ ስኬታማ አይሆንም፣ አንተ ባትፈቅድ ይሄ ሽምግልና የጥጋ አይደርስም። ሃዛ ምን ፈድሊ ረቢ። ውጤትን ወደ አርረሕማን ማስጠጋት። አራተኛና የመጨረሻው ከዙልቀርነይን አላህ እንድንማር የፈለገው ዕውቀት፣ የአመራር ብቃት፣ የቴክኖሎጂ ብቃት፣ ከፍታ፣ ጥበብ፣ የቋንቋ ችሎታ፣ የወታደር አመራር ብቃት፣ ቴክኖሎጂውን እንድንዝ በእውቀት ከፍ እንድንል አላህ ይፈልጋል። በተለያየ ዘመናት ያሉ አሸናፊ አምባገነን የነበሩ መንግስቶች ዕውቀቱን የያዙት ናቸው። ሰሞነኛውን ታሪክ እናንሳ። እንደምታውቁት አሜሪካ ዓለም የሌለው አንድ ጀት አላት፣ B2 ስፕሪት ይባላል። ይህ ጀት በሰው ልጅ ታሪክ ተከስቶ ያውቃል። ሲበራ አታየውም፣ አጥቅቶ ከሄደ በኋላም አታየውም። ድምፅ የለውም፣ ጭስ የለውም፣ ሙቀት የለውም። ይህን ለመገንባት $2 ቢሊዮን ይፈልጋል። ራዳሮቹ ወደ አንድ ሀገር ሲገባ አንድን ጀት የሚመቱት ወይ በሙቀቱ ወይ በጭሱ ወይ በድምፁ ነው። ሁሉም የለውም ይሄ ጀት።
መሸከም የሚችለው ቦምብ ሲጥለው የመሬትን 60 ሜትር ድረስ ቀዶ የመግባት አቅም። ቢቱ ለእውቀት ቅድሚያን የሰጠ አሸናፊ መንግስት መገለጫ። እውቀት ከፍታ ዓለምን የመራችበት ሚስጥሯ ይሄ ብቻ እንጂ በኢኮኖሚ አሜሪካ 31 ትሪሊየን ዶላር ዕዳ አለባት። የህዝብ ቁጥሯ 340 ሚሊዮን ነው። ህንድን ውሰድ 1.4 ቢሊዮን ነች ቁጥሯ፣ የህዝብ ቁጥሯ የአሜሪካ 4 እጥፍ በላይ ነው። በሰው ቁጥሩ አይደለም ዓለምን የመራች፣ በገንዘብ አቅሙ አይደለም የመራች። የዓለማችን የኢኮኖሚ ግብይት 60% በዶላር የሆነው ይሄ የእውቀት የቴክኖሎጂ ከፍታዋ። ከዙልቀርነይን የምንማረው ይሄ ትውልድ ከፍ ልበል ካለ በቴክኖሎጂው፣ በእውቀቱ፣ በትምህርቱ ከፍ ካለ ምድርን ይመራል። እስራኤል አይረን ዱም የሚባል ጣራ ስትገነባ፣ ኢራን አድማሱ ላይ የሚዋኙ ሮኬቶችን ስትሰራ፣ ሁለቱም የቴክኖሎጂን ከፍታ ያሳያል። ከፍታዎች በእውቀት። እኛ ደግሞ ኢቅራ ተብሎ የተወጠነ ዲን አለን። አንብብ፣ እወቅ፣ ተመራመር፣ ፈሲሩ ፊል አርድ። እሱን ካዝና አሸናፊ። እውቀት ላይ ያልተገነባ ሲቪላይዜሽን ስልጣኔ ዋጋ የለው። ከዙልቀርነይን የምንማረው እውቀት ከፍታ፣ የአመራር ጥበብ፣ የቴክኖሎጂ ጥበብ፣ የምህንድስና ጥበብ፣ የአመራር ጥበብ፣ ይህን ከፍታ ሰጥቶታል አላህ። ከሱም ታሪክ የጠቀሰበት ሌላውን መጥቀስ ይችላል። የአመራር ብቃቱን፣ የቴክኖሎጂ ብቃቱን፣ የምህንድስና ብቃቱን በዚህ ዘመን እንኳን መስራት ማይቻለውን መስራት የቻለ ታላቅ መሪ ዙልቀርነይን። ብዙ ታሪኮችን ከሱ እንማራለን። እውቀትን ከያዝን ከፍ እንላለን። የመጀመሪያው ትውልድ የሰሐባው ትውልድ በ23 ዓመት ውስጥ ፐርሻንና ሮማን ኢምፓየርን ድባቅ መጥቶ እስላማዊ ስልጣኔን ከፍ ያደረገው እውቀትን ስለያዙ። ነቢዩ ዓለይሂ ሰላቱ ወሰላም ትክክለኛ ሰው ቀርጸው ሄዱ። እነሱ ምድርን ከፈቱ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا. اللهم ألف بين قلوبنا. اللهم ارزقنا الإخلاص في القول والعمل. اللهم ارزقنا الصدق والإخلاص يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.